እንኳን ለዓመታዊው በዓለ ደብረ ቁስቋም በሰላም አደረሳችሁ። በዛሬው መርሃ ግብራችን በዓሉን ለመዘከር ያክል የህዳር 6 የስንክሳር መጽሐፍን እንገልጣለን። ቪዲዮውን ማየት ከመጀመሮት በፊት ላይክ፣ ሼር እንዲሁም ሰብስክራይብ ማድረገውንም አይርሱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአርያም ንግሥት የፍጥረታት ሁሉ እመቤት ድንግል ማርያም የባህሪ አምላክ ልጇን አዝላ ወደ ምድረ ግብጽ ወርዳለች። በወንጌል ላይ እንደተጻፈው ጌታችን በተወለደ በ2 ዓመቱ የጥበብ ሰዎች ሰብአ ሰገል ወደ ቤተልሔም መጥተው ሰግደውለት ወርቅ፣ ዕጣን፣ ከርቤን ገበሩ፣ አገቡለትም። ንጉሥ ተወልዷል መባሉን የሰማ ሄሮድስ 144,000 ሕፃናትን ሲፈጅ በቅዱስ ገብርኤል ትእዛዝ እመቤታችን ቅድስት ድንግል ማርያም አንድ አምላክ ልጇን አዝላ በአንዲት አህያ ጥቂት ስንቅ ቋጥራ ከዮሴፍና ከሰሎሜ ጋር ስደቱ ወጣች። ከገሊላ ተነስታ በጭንቅ በመከራ በረሃብና በጥም በሐዘንና በድካም በላቦትና በእንባ ተጉዛ ምድረ ግብጽ ገብታለች። የአምላክ እናቱ እሳትን አዝላ በብርድ ተንገላታች። ለእኛ የሕይወት እንጀራን ተሸክማ እርሷ ተራበች። የሕይወትን ውሃ ተሸክማ ተጠማች። የሕይወት ልብስን ተሸክማ ተራቆተች። የሕይወት ፍስሐን ተሸክማ አዘነች። እማምላክ ተራበች፣ ተጠማች፣ ታረዘች፣ ደከመች፣ አዘነች፣ አለቀሰች፣ እግሯ ደማ፣ ተንገላታችም። ለሚገባው ይህ ሁሉ የተደረገው ለእኛ ድህነት ነው። በእውነት ይህንን እያወቀ ለድንግል ማርያም ክብር የማይሰጥ ሰይጣን ብቻ ነው። አራዊት እጽዋትና ድንጋዮች እንኳ ለአምላክ እናት ክብር ይሰጣሉ። አረጋዊ ቅዱስ ዮሴፍና ቅድስት ሰሎሜም እንዲሁ ክብር ይገባቸዋል። ከአምላክ እናት ከድንግል ማርያምና ከቸር ልጇ ጋር መከራ መቀበልን መርጠዋልና። መድኃኔ ዓለም ጌታችን ኢየሱስ ክርስቶስ ለምን ተሰደደ? ለምን ስደቱን ወደ ግብጽና ኢትዮጵያ ያደረገ ለሚለው ትንቢቱን ይፈጽም ዘንድ በፈጣን ደመና ወደ ግብጽ እንደሚወርድ ተናግሯልና። ምሳሌውን ለመፈጸም የሥጋ አባቶቹ እና አብርሃም፣ ያዕቆብ፣ እስራኤል፣ ኤርምያስ ወደዚያው ተሰደዋልምና ከግብጽ ጣዖት አምልኮን ያጠፋ ዘንድም ወደዚያ ተሰደደ። የግብጽና የኢትዮጵያ ገዳማትን ይቀድስም ዘንድ ወደዚያ ሄደ። ሰው መሆኑ በአማን እንጂ ምትሃት እንዳልሆነ ለማጠየቅ ሰው ባይሆን ኖሮ አይሰደድም ነበር። ሄሮድስ ቢያገኘው ደግሞ ሊገድለው አይችልም፣ ያለ ፍቃዱና ያለ ዕለተ ዓርብ ደሙ አይፈስምና። ስደትን ለሰማዕታት ባርኮ ለመስጠት እንዲሁም የአዳምን ስደት በስደቱ ለመካስ ነው። መብርሃን ድንግል ማርያም ለ3 ዓመት ከ6 ወር ለ42 ወራት በስደት የቆየችባቸው ቦታዎች አሉ። ድንግል ማርያም ከርጉም ሄሮድስ ስትሸሽ መጀመሪያ የሄደችው ከገሊላ ወደ ሶሪያ ድንበር ደብረ ሊባኖስ ነው። በዚያ የሸሸጋት ቅዱስ ጊጋር መስፍኑ በሄሮድስ ሲገደል ወደ ምድረ ግብጽ ወረደች። በግብጽም ለብዙ ጊዜ ከአንዱ ወደ ሌላው ስትሸሽ ቆየች። እንዘ ከመ በግዕት ግድፍት አመ ሳኮይኪ ውስተ ምድረ በዳ እንዲል። ቀጥላም በሰሜኑ የሀገራችን ክፍል ገብታ ደብረ ቢዘን ላይ አሁን የኤርትራ ውስጥ የሚገኘው ጋር አረፈች። አሁን በኤርትራ በሚገኘው ቀጥላም በሰሜኑ የሀገራችን ክፍል ገብታ አሁን በኤርትራ ክፍለ ሀገር በሚገኘው በደብረ ቢዘን ገዳም አረፈች። ከደብረ ቢዘን በደብረ ዳሞ፣ አክሱም፣ ደብረ አባይ፣ ዋልድባ አድርጋ እየባረከች ጣና ደርሳለች። በጣና ገዳማትም በተለይ በጣና ቂርቆስ ለ100 ቀናት ቆይታ ቀጥታ በጎጃም ወደ ሸዋ ሂዳ ደብረ ሊባኖስን ቀድሳለች። ቀጥላም እስከ ደብረ ወገግና ደብረ ሐዘሎ ደርሳለች። በእግሯ ያልደረሰችባቸውን የሀገራችን ክፍሎች በደመና ተጭና አይታ ባርካቸዋለች። ከልጇም በአስራትነት ተቀብላለች። ሄሮድስ መሞቱን መልአከ ብስራት ቅዱስ ገብርኤል የነገራትም እዚሁ ኢትዮጵያ ውስጥ መሆኑን ትውፊት ያሳየናል። መብርሃንም ከሀገራችን ሰዎች ከ70 ኦፌር የተቀበለችውን ስንቅና ስጦታ በ5 ገመሎች ጭና ቅዱሳኑ ዮሴፍና ሰሎሜ ጋር በዚህች ቀን ደብረ ቁስቋም ውስጥ ገብተው ከድካማ አርፈዋል፣ ሐሴትንም አድርገዋል። ዳግመኛም ከክርስቶስ ስደት 400 ዓመታት በኋላ በዚህች ቀን የግብጿ ደብረ ቁስቋም ታንጻ ተቀድሳለች፣ የቅዱሳን ማደሪያም ሆናለች። ይህስ ምንድነው ቢሉ ለስም አጠራሩ ጌትነት ይሁንና መድኃኒታችን ኢየሱስ ክርስቶስ በ390ዎቹ አካባቢ ድንግል እናቱን፣ ቅዱሳን ሐዋርያትን፣ አእላፍ መላእክትን፣ ጻድቃንና ሰማዕታትን አስከትሎ ወረደ።
የወቅቱ የቅዱስ ፓትርያርክ ቅዱስ ቴዎፍሎስና ሊቁ ቅዱስ ቄርሎስ ቤተክርስቲያኑን አንጸው ሕዝቡን ሰብስበው ይጠብቁት ነበርና ወርዶ ቀድሷቸዋል። ታላቅ ደስታም ሆኗል። ስደቷን መሳተፍን ሽተው አበው እመ ሃሎኩ በጉየይቱ ውእቱ መዋዕለ እመተመናይኩ ኪያሁ በዘባኔ ሃዚለ ወበልሳኔ እልሐሰ ዘአእጋሪሁ ጸበለ ወከመ አዕርፍ ምስሌሁ በትረ ዮሴፍ ሀበ ተተክለ ለወልደ ማርያም ባሐፀ ፍቅሩ ልቦናዬ ቆስለ እንዳለ ሰቆቃው ድንግል እኛም እመብርሃንን ልንሻት ያስፈልገናል። ይህ ቀን ለእኛ ለክርስቲያኖች ሁሉ እጅግ የደስታ ቀን ነውና ሐሴትን እናድርግ። የሰማይና የምድር ጌታ ለእኛ ሲል ካደረገው ስደቱ በዚህች ቀን ተመልሷልና ስደቷን አስበን ካዘንን መመለሷን አስበን ደስ ልንሰኝ ይገባናል። አብርሂ አብርሂ ናዝሬት ሀገሩ ንጉስኪ በጽሐ ዘምስለ ማርያም መጾሩ ልንልም ይገባል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።